የፍቅር መጥፋት፣ የመሬት መንቀጥቀጥ፣ ጦርነት፣ ረሃብ፣ ሐሰተኞች ክርስቶሶች፣ ሐሰተኛ ነቢያቶች፣ የወንጌል መዳረስ፣ የክርስቲያኖች መከራ፣ ይህ ሁሉ የምጽአት የዳግመ ምጽአት ምልክቶች ናቸው። አቤት የዚያን ጊዜ ክርስቶስ ሲመጣ። ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የሰማይ ጸጋ የዩቲዩብ ቻናል ቤተሰቦች እንኳን ለዐቢይ ጾም 5ኛ ሳምንት በሰላም አደረሳችሁ። ነገሮችን ከስር መሰረቱ ማወቅ ከፈለጋችሁ ላይክ እና ሰብስክራይብ በማድረግ ጀምሩ። የዐቢይ ጾም 5ኛ ሳምንት ደብረ ዘይት ይባላል። ትርጉሙም የወይራ መብቀያ፣ በወይራ የተሸፈነ ደን ወይም ተራራ ማለት ነው። ደብር ማለት ተራራ ማለት ሲሆን ዘይት ማለት ደግሞ ወይራ ማለት ነው። ደብረ ዘይት የወይራ ዛፍ የሞላበት ተራራ ማለት ነው። እሱም በኢየሩሳሌም በስተምስራቅ የሚገኝ ተራራ ነው። ከግርጌው ጌቴሴማኒ የተባለው የአትክልት ስፍራ ይገኛል። የጸሎተ ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስ የተያዘበት፣ የእመቤታችን ቅድስት ድንግል ማርያም ስጋዋ ያረፈበት መካነ መቃብሯ በዚህ ተራራ ግርጌ ይገኛል። ይህ ተራራ በመጽሐፍ ቅዱስ የሚገኙ ብዙ ድርጊቶች የተደረጉበት ቦታ ነው። ጌታችን ስለ ቤተ መቅደሱ መፍረስ፣ ስለ ዓለም ፍጻሜና ስለ ዳግመ ምጽአት በዚህ ተራራ ላይ በትንቢት መልክ ተናገረ። በዚህ ተራራ ላይ ወደ ሰማይ አረገ። በዚህ ተራራ ላይ ቀን በከተማና በገጠር ሲያስተምር ውሎ ሌሊት የሚያድርበት የኤልዮን ዋሻ በዚህ ይገኛል። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻስ ምልክቱስ ምንድነው? አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። ጦርንም የጦርንም ወሬ ተሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና ራብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጣር መጀመሪያ ናቸው። በዚያን ጊዜ ለመከራ አሳልፎ ይሰጣችኋል፣ ይገሉማችኋል። ስለ ስሜም በአሕዛብ ሁሉ ዘንድ የተጠላችሁ ትሆናላችሁ። በዚያም ጊዜም ብዙዎች ይሰናከላሉ፣ እርስ በእርሳቸውም አሳልፈው ይሰጣጣሉ፣ እርስ በእርሳቸው ይጣላሉ። ብዙ ሐሰተኞች ነቢያት ይነሳሉ፣ ብዙዎችንም ያስታሉ። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና እርሱ ግን ይድናል። ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። በዚያም ጊዜም መጨረሻው ይመጣል። እንዲሁ በነቢዩ ዳንኤል የተባለው የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል። በዚያም ጊዜም በይሁዳ ያሉት ወደ ተራሮች ይሽሹ። በሰገነት ያሉ በቤት ውስጥ ያለውን ሊወስዱ አይወርዱም። በእርሻ ያለ ልብሱን ይወስድ ዘንድ ወደ ኋላዋ አይመለስም። በዚያችም ወራት ለእርጉዞች ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናል። እነዚያ ቀኖችስ ባያጥሩ ሥጋ የለበሰ ሁሉ ባልዳነ ነበር። ነገር ግን እነዚያ ቀኖች ስለተመረጡ ሰዎች ያጥራሉ። በዚያም ጊዜ ማንም እነሆ ክርስቶስ ከዚያ አለ ወይም ከዚያ አለ ቢላችሁ አትመኑ።
ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላችሁስ የተመረጡት እንኳን እስኪያስቱ ድረስ ታላላቅ ምልክትን ድንቅ ያሳያሉ። እነሆ አስቀድሜ ነገርኳችሁ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ። መብረቅ ከምስራቅ መጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናል። በደን ወዳለበት በዚያ አሞራዎች ይሰበሰባሉ። ከዚያች ወራት መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማይ ኃይላት ይናወጣሉ። በዚያም ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያም ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይና በደመና ሲመጣ ያዩታል። መላእክቱንም በታላቅ መለከት ድምጽ ጋር ይልካቸዋል። ከሰማያት ዳርቻ እስከ ዳርቻ ከአራቱ ንፋሳት ለእርሱ የተመረጡትን ይሰበስባል። ምሳሌውንም ከበለስ ተማሩ። ጫፏ ሲለመልም ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ እናንተ ደግሞ ይህንን ሁሉ ስታዩ በደጅ እንደቀረበ እወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክቱም ቢሆኑ ልጅም ቢሆን የሚያውቅ የለም። የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናል። በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከቡ እስከገባ ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበሩ የጥፋት ውሃም መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል። በዚያም ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱም ይቀራል። ሁለት ሴቶች በወፍጮ ይፈጫሉ፣ አንዲቱ ትወሰዳለች፣ አንዲቱም ትቀራለች። ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። ያን ግን እወቁ፣ ባለቤት በሌሊት በተኛው ጊዜ ሌባ እንዲመጣ ቢያውቅ ኖሮ በነቃ፣ ቤቱም ሊቆፈር ባልተወ ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡት ሰዓት ይመጣልና። እንኪያስ ምግባቸውን በጊዜያችሁ ይሰጣችሁ ዘንድ ጌታው በቤተ ሰዎች ላይ የሾመው ታማኝ ልባም ባሪያ ማን ነው? ጌታው መጥቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁዕ ነው። እውነት እላችኋለሁ ባለው ሁሉ ላይ ይሾመዋል። ያ ክፉ ባሪያ ግን ጌታዬ እስኪመጣ ይዘገያል ብሎ በልቡ ቢያስብ ባልንጀሮቹ ባሮች ሊመታ ቢጀምር ከሰካሮችም ጋር ቢበላና ቢጠጣ የዚያ ባሪያ ጌታ ባልጠበቃት ቀን ባላወቃትም ሰዓት ይመጣል፣ ከሁለትም ይሰነጥቀዋል፣ እድሉንም ከግብዞች ጋር ያደርግበታል። በዚያ ለቅሶና ጥርስ ማፋጨት ይሆናል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ነገሮች እንደተቃረቡ አውቀን ወደ እግዚአብሔር ተመልሰን ራሳችንን በንስሐ የምንመለከትበት ጾም ይሁንልን። ቸር ቆዩ። ትህትናን ያድለን።